በሳምንቱ በመዲናችን አዲስ አበባ ከተከናወኑ አበይት ፖለቲካዊ፣ ኢኮኖሚያዊና ማህበራዊ ጉዳዮች ውስጥ ቀጠናዊና ዲፕሎማሲያዊ ትስስሯን ከጎረቤት ሀገራት ጋር እያጠናከረች የምትገኘው ኢትዮጵያ ከኬንያ ጋር ያደረገችው የንግድ ስምምነትን ቀዳሚ ሆኖ እንመለከተዋለን። በ5 የንግድ ዘርፎች ላይ በጋራ ለመስራት ናይሮቢና አዲስ አበባ ስምምነት ላይ ደርሰዋል የሚለው ቱኮ የተባለው የኬንያ ጋዜጣም የንግድ ስምምነቱ የሁለቱ ሀገራትን ዲፕሎማሲያዊ ግንኙነትና ቀጠናዊ የንግድ ትስስርን የሚያጠናክር መሆኑን ነው የዘገበው። የኢፌዴሪ ንግድና ቀጠናዊ ትስስር ሚኒስቴር አቶ ካሳሁን ጎፌና የኬንያ አቻቸው ሊ ኬንያንጁር በኬንያ ሙምባሳ በተፈራረሙበት ሰነድ በሁለቱ ሀገራት ድንበር አካባቢ የሚደረገው የንግድ ልውውጦችን መስመር የሚያስይዝና ኢኮኖሚያዊ ተጠቃሚነትን ከፍ የሚያደርግ ነው። በተደረገው የንግድ ስምምነትም ድንበር አካባቢ የሚንቀሳቀሱ አነስተኛ ነጋዴዎች በሳምንት አንድ ጊዜ በወር 4 ያለምንም ገደብ እስከ 1000 የአሜሪካን ዶላር ወይም በኬንያ ሽልንግ እስከ 120 ሺህ መገበያየት ይችላሉ ሲል የኬንያው ጋዜጣ ዘግቦታል። ሲጅን የተባለውና መቀመጫውን ቺካጎ አሜሪካ ያደረገው ጋዜጣ ኢኮኖሚያዊ ጉዳይን በሚዳሰስበት አምዱ እንዳስነበበው ከሆነ ደግሞ ሮያል ኮፊ የተባለው በዓለም አቀፍ ደረጃ ታዋቂ የሆነው ቡና አምራችና ላኪ ድርጅት በአዲስ አበባ የቡና ማቀነባበሪያ ማከማቻና መላኪያ ቢሮ መክፈቱን አስታውቋል። በአውሮፓውያኑ ከ1978 ጀምሮ በኦክላንድ ካሊፎርኒያ አሜሪካ ቡና ማቀነባበርና በመሸጥ ከ47 ዓመት በላይ ልምድ ያለው ሮያል ቡና አምራችና ላኪ ድርጅት በአዲስ አበባ ያለውን ቢሮ የከፈተውም አረንጓዴ ቡናን ለማቀነባበርና ወደ ውጭ ለመላክ ያለመ መሆኑን ነው። የሮያል ኮፊ ዋና ስራ አስፈጻሚ ማክስ ኒኮላስ በኤክስ ገጻቸው ላይ በአዲስ አበባ ድርጅታቸው የቡና ማቀነባበሪያና ማከማቻ መክፈቱን በማስመልከት በሰጡት መግለጫ ኢትዮጵያ የበርካታ የቡና ዝርያዎች መገኛ ሀገር እንደመሆኗ መጠን አዲስና ወሳኝ የገበያ መዳረሻ ናት። ይህንን በማድረጋችንም ለደንበኞቻችን እርካታ ለመጨመር ያስችለናል ብለዋል። በቡናው ንግድ ዘርፍ ኢትዮጵያ በርካታ ኢኮኖሚያዊ ማሻሻያ ማድረጓን ከዘርፉ ተጠቃሚ እንድትሆንና የተለያዩ ዓለም አቀፍ ድርጅቶችም አይናቸውን አዲስ አበባ ላይ እንዲያደርጉ አስችሏል ሲል ነው የዘገበው። በዓለም አቀፍ ደረጃ በህዋ ሳይንስ ምርምር ዘርፍ ግንባር ቀደም የሆነውና የአሜሪካው ቁጥር 1 የውጭ ንግድ በዘርፉ አስገቢ የሆነው ቦይንግ የተባለው ዓለም አቀፍ ድርጅት በአዲስ አበባ ቅርንጫፉን መክፈቱን ያስታወቀው በዚሁ በተገባደደው ሳምንት ነበር። የንግድ አውሮፕላኖችን በማምረት በመጠገንና በመሸጥ የሚታወቀው ቦይንግ ከ150 በላይ የተለያዩ ሀገራት አየር መንገዶችን ወታደራዊ ተቋማትና የህዋ ሳይንስ ምርምር ማዕከላትን ደንበኞች ያሉት ድርጅቱ በአዲስ አበባ በአፍሪካ ደረጃ ለሁለተኛ ጊዜ ቢሮውን ከፍቷል። በቢሮው ማስጀመሪያ መርሃ ግብር ላይ የተገኙት የፌዴራል ትራንስፖርትና ሎጂስቲክ ሚኒስትር ዶክተር አለሙ ስሜን ዋቢ ያደረገው ዘገባውም የቦይንግ ዓለም አቀፍ ድርጅት ቢሮ በአዲስ አበባ መከፈት ኢትዮጵያ በትራንስፖርት ዘርፍ በቀጣይ 10 ዓመታት ያስቀመጠቻቸውን ግቦች ውስጥ ዓለም አቀፍ ተደራሽነቷን ከፍ ለማድረግና የያዘችውን እቅድም ለማሳካት የሚያስችል ተብሏል። የቢሮ መከፈት ከኢትዮጵያም አልፎ ለአፍሪካውያን ኩራት ለሆነው የኢትዮጵያ አየር መንገድም ዓለም አቀፍ ተወዳዳሪነቱን ከፍ ያደርጋል፣ ጥራት ያለውና ተመጣጣኝ የሆነ አገልግሎት ለመስጠት ያስችላል ሲል የዘገበው በህዋ ሳይንስ ምርምር ዘርፍ የተለያዩ ጽሑፎችን የሚያትተው ኤሮስፔስ የተሰኘው ጋዜጣ ነው።